ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። እንደገና ደግሞ ወደፊታችሁ መጥቻለሁ። እግዚአብሔር ረድቶኝ ምህረቱን ቸርነቱን አብስቶልኝ ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እየተማረን ያለነው ትምህርት የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11ን ሶስቱን ምዕራፍ ነው እየተመለከትን ያለነው። ባለፈው ደጋግሜ እንደነገርኳችሁ እንግዲህ መጽሐፍ ቅዱሳችን 66 መጽሐፍ ነው። ከ66ቱ መጽሐፋችን በጣም ከባዱና አስቸጋሪው ክፍል ተብሎ በመጽሐፍ ቅዱስ አስተማሪዎች የሚነገር ነው። ያ ክፍል የእስራኤልን ሁኔታ የእስራኤልን መዳንና አለመዳን የያዘ ነው። በጣም ጥልቅ መጽሐፍ ነው። ሐዋርያ ጳውሎስ ያንን እየተነተነ እያስረዳ ነው እና ምዕራፍ 9ን ነው እየተማርን የነበረው። ምዕራፍ 9 እንግዲህ ባለፈው ደጋግሜ እንደነገርኳችሁ ሐዋርያ ጳውሎስ ከሱ እንደገና ከአሕዛብ እንደገና ከአይሁድ የሚነሱ በግልጽ የተነሱ ጥያቄዎችና እንደገና ደግሞ ይሄ ሊነሳ ይችላል ብሎ በውስጡ ካመጣው ጥያቄ ጨምሮ ከአይሁድ የተነሳ ጥያቄ አለ። ስለ አሕዛብ መዳን፣ ስለ አይሁድ ሁሉ መዳን፣ እንደገና ደግሞ ስለ መሲሁ የተነሳ ከአይሁድ የተነሳ ጥያቄ አለ። እንደገና ከራሱ ደግሞ የተነሳ ጥያቄ አለ። ከአሕዛብ የተነሳ ጥያቄ አለ። በግልጽ እንዲህ ተብሎ የተነሳ ጥያቄ አለ። ለዛ መልስ ሲሰጥ እንደገና ደግሞ እንዲህ ተብሎ ሊነሳ ይችላል ጥያቄ ብሎ ደግሞ ለዚያ መልስ የሰጠበትን ክፍል ነው እየተነጋገርን ያለ ነው። እንግዲህ ሮሜ ምዕራፍ 9 ወገኖች ወደ 6 ጥያቄዎችን አንስቶ ከሱም ከአሕዛብም ከአይሁድም የተነሱ ጥያቄዎችን በ6 ጥያቄዎች ለነዛ መልስ ሲሰጥ እንመለከታለን። መልስ የሚሰጠው እንግዲህ ከየትም አይደለም፣ ምክንያቱም ያን ጊዜ አዲስ ኪዳን አልተጻፈም። መልስ የሚሰጠው ከብሉይ ኪዳን ነው። ያነሳነው ርዕስ እየተማርን ያለነው ርዕስ ምንድን ነው? እስራኤል ትድናለችን የሚል ነው እና ከዛ አዎ ነው። ትድናለች። እንዴት ነው የምትድነው? አትድንም። እንዴት ነው የማትድነው? ስለዚህ በእነዚህ ጥያቄዎች ውስጥ በሶስቱ ምዕራፍ በምዕራፍ 9 በምዕራፍ 10 በምዕራፍ 11 መልስ ይሰጣል። ነገር ግን በምዕራፍ 9 ላይ 6 ጥያቄዎች ተነስተው ለነሱ መልስ ይሰጣል ማለት ነው። 6ቱ ጥያቄዎች ምንድን ነው? የተወሰኑትን ባለፈው ክፍል ተመልክተናቸዋል፣ ግን 6ቱን ልከልስላቸው። አንደኛ እንግዲህ ለዘመናት በብሉይ ኪዳን ሆነው የእስራኤል አባቶች የተስፋ አባቶች ከአብርሃም ጀምሮ ተስፋ የሆነውን ኢየሱስ ክርስቶስን መሲሁን ሲጠብቁ ነበረ። እንደምታውቁት ብሉይ ኪዳን በሙሉ ስለ መሲሁ የሚናገር ነው። ሲጠብቁ ነበረ ያንን ተስፋቸውን። ሲመጣ ግን አልተቀበሉትም። ለምን አልተቀበሉትም? ወገኖች ሆይ ደግሞ ደህንነት የዘላለም ሕይወት እስራኤልን ካላካተተ ደህንነት ሊሆን አይችልም። በመጽሐፍ ቅዱሳችን ውስጥ እስራኤልን ካወጣናት ክርስትና ሊሆን አይችልም። ወገኖች ሆይ አማኝነቱ ምንድን ላይ ነው? ከመጽሐፍ ቅዱስ ከክርስትና እስራኤል ከተነሳች ምንም ታሪክ የለም፣ ምንም የሚቀር ነገር የለም። በቃ ሁሉ ነገር የመጣው ከየት ነው? ከእስራኤል ነው። ደህንነቱ፣ ብርሃኑ፣ የዘላለም ሕይወት፣ ነቢያት፣ አባቶች፣ መጽሐፍ ቅዱስ፣ መሰዊያው፣ ስርዓቱ፣ ኪዳኑ፣ ሁሉ ነገር የመጣው ከነሱ ነው። ስለዚህ እስራኤልን ከውስጥ አወጣናት ማለት ምንም ነገር የለም ማለት፣ ምንም ታሪክ የለም፣ ምንም ክርስትና የለም፣ ምንም ሕይወት የለም። ራሱ በስጋ እኮ ጌታችን ኢየሱስ ክርስቶስ አይሁዳዊ ነው፣ ከአይሁድ ነው። ሮሜ ምዕራፍ 9 አንብቤላችኋለሁ ቁጥር 1 እና ስለዚህ መሲሁን ለምን አልተቀበሉትም በሚልበት ተብሎ በሚነሳበት ጥያቄ ጊዜ ሐዋርያ ጳውሎስ ለእነዚህ መልሶች ለመስጠት 6 ጥያቄዎች ተነስተው ለነዛ መልሶች ሲሰጥ እንመለከታለን። የተነሱት እንግዲህ ሐዋርያ ጳውሎስ የሰጣቸው መልሶችና ጥያቄዎች ምንድን ነው? አንደኛ ምን ይላል? የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም። ቁጥር 6 ላይ ከቁጥር 6 እስከ ቁጥር 18 ምንድን ነው የሚለው? የአብርሃም ልጅ የሆነ ሁሉ የእስራኤል ልጅ አይደለም። ምን ማለት ነው? እነሱ የአብርሃም ልጅ ስለሆንን እኛ የእግዚአብሔር ልጆች ነን ይላሉ። እንዲህ አብርሃም እኮ 2 ልጅ ነበረው ይላቸዋል። አብርሃም ይስሐቅና እስማኤል የሚባሉ 2 ልጆች ነበሩት። ታዲያ እግዚአብሔር ከማን ጋር ነው የሆነው? ከእስማኤል ጋር ነው የሆነው? አይደለም፣ ከይስሐቅ ጋር ነው። ኪዳኑ የጸናው ከይስሐቅ ጋር ነው። ስለዚህ እስራኤል የሆነ ሁሉ እስራኤል አይደለም። የአብርሃም ልጅ የሆነ ሁሉ ደግሞ የእግዚአብሔር ልጅ አይደለም።
ብሎ አብርሃም 2 ልጅ አለው፣ ሁለቱም እስራኤላውያን ናቸው። ግን የእግዚአብሔር ልጅ የሆነው ማን ነው? ይስሐቅ ነው ብሎ ይነግራቸዋል። ስለዚህ እስራኤል ሁሉ እስራኤል የተወለደ እስራኤል ሀገር ያለ ሁሉ እስራኤል አይደለም። እስራኤላዊ ስለሆነ እግዚአብሔር ልጅ ሊሆን አይችልም ብሎ እንግዲህ በመጽሐፍ ቅዱስ በዛ ብቻ ሳይሆን በዮሐንስ ወንጌል ምዕራፍ 8 ላይ እኛ የአብርሃም ልጆች ነን፣ እኛ የሙሴን ሕግ እንከተላለን፣ እኛ የእግዚአብሔር ልጆች ነን ሲሉ የነበሩትን ኢየሱስ ክርስቶስ እስራኤላውያን ምንድን ነው ያላቸው? እናንተ የእግዚአብሔር ልጅ አይደላችሁም፣ የአብርሃም ልጅ አይደላችሁም፣ የዲያብሎስ ልጆች ናችሁ ብሏቸዋል። ለምን ወገኖች ሆይ? ስራቸው ያንን ይገልጥ ስለነበረ፣ ላይፋቸው ያንን ይገልጥ ስለነበር ማለት ነው። መጥምቁ ዮሐንስም ሲያጠምቅ ፈሪሳውያንን፣ ሰዱቃውያንን፣ ዋናዎቹን የሃይማኖት መምህራኖችን ያላቸው ምንድን ነው? እናንተ የእባብ ልጆችን ያላቸው። ስለዚህ ወገኖች ሆይ ዝም ብሎ የእግዚአብሔር ልጅ ነኝ ስለተባለ የእግዚአብሔር ልጅ ይኮን አይቻልም ነው። ስለዚህ የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም ብሎ ከቁጥር 6 እስከ 18 የሚናገረው እሱን ነው። ይስሐቅ 2 ልጅ ወልዷል። ማንና ማን? ኤሳውና ያዕቆብ። እግዚአብሔር ከማን ጋር ነው የቆመው? ኪዳኑን ያቆመው ከያዕቆብ ጋር ነው፣ ከኤሳው ጋር አይደለም። ሁለቱም እስራኤላውያን ናቸው። የእግዚአብሔር ወዳጆች ናቸው። የእግዚአብሔር የወዳጁ ልጆች ናቸው። ግን ኪዳኑን ከያዕቆብ ጋር ነው ያጸናው። ስለዚህ ወገኖች አንደኛው የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም ነው። ለምን? እኛ የእግዚአብሔር ልጆች ነን፣ በቃ እንድናለን፣ ዝም ብለን የአብርሃም ልጅ ስለሆነን እንድናለን። አትድኑም። ደህንነት በምንድን ነው? በእምነት ነው። አብርሃም አምኖ ነው የዳነው ብሎ ያስረዳቸዋል ማለት ነው። ሁለተኛው እግዚአብሔር ሉዓላዊ ነው። የመምረጥ መብት አለው። ሰው ከምግብ መርጦ ይበላል፣ ከልብስም መርጦ ይለብሳል፣ ከጓደኛም መርጦ ጓደኛ ይይዛል። ወገኖች ሆይ እግዚአብሔር እመርጣለሁ ሲል የመምረጥ መብቱን ልትነፍጉት አትችሉም። እግዚአብሔር ሉዓላዊ ነው፣ ሶቨርኒ። ወገኖች ሆይ እግዚአብሔር ባለስልጣን ነው፣ ሙሉ መብት አለው። ወገኖች ሆይ እሱ እኛ ጭቃዎች ነን፣ እሱ ደግሞ ሸክላ ሰሪ ነው። እሱ በፈጠረው ነገር ላይ የማዘዝ መብት አለው። ሉዓላዊ ነው። የመምረጥም ያለመምረጥም፣ የማዳንም ያለማዳንም፣ ምህረት የማድረግም ምህረት ያለማድረግም መብት አለው። እግዚአብሔር ሉዓላዊ ነው። ተነስታችሁ እንዲህ ማድረግ አለብህ፣ እንዲህ ማድረግ አለብህ፣ እንዲህ መሆን አለብህ ልትሉት አትችሉም እግዚአብሔርን። ባለፈው ነግሬያችኋለሁ ምሳሌ። የእንግሊዟ ንግስት ኤልሳቤት የፈለገችውን ትገላለች፣ የፈለገችውን ትሾማለች፣ የፈለገችውን ማንም ሊከሳት አይችልም። ህጉን ሲሰሩት እንደዛ አድርገው ነው የሰሩትኝ ብዬ ምሳሌ ነግሬያለሁ። ሉዓላዊት ናት። የፈለገችውን ትሽራለች፣ የፈለገችውን ትሾማለች፣ የፈለገችውን ብትገድል ህጉ አይጠይቃትም። ራሷ ብቻዋን ሉዓላዊት ናት። እግዚአብሔር ደግሞ ሉዓላዊ ነው። ዓለምን ፈጥሯል፣ ከጭቃ ፈጥሮታል። ስለዚህ የፈለገውን ነገር ማድረግ መብቱ ነው። ሉዓላዊ ነው። ይሄን ሉዓላዊነቱን ልንሽረው ልንገረስሰው አንችልም ብሎ ከቁጥር 19 እስከ 26 ይሄንን ይናገራል። ያዕቆብን ወደድኩ፣ ኤሳውን ጠላሁ ማለት እኛ በምንጠላው አይነት ጥላቻ ሳይሆን መመቅኘት፣ በክፋት መነሳት ሳይሆን አስበልጦ መውደድ ያዕቆብን ማለት ነው ብለን ዕብራይስጡን ተርጉመን ተነጋግረናል። በሶስተኛ ደረጃ አሕዛብ እንደሚድኑ እኮ እናንተ አሕዛብ አይድኑም፣ የማገዶ እንጨት ናቸው፣ ውሻዎች ናቸው፣ ድንጋዮች ናቸው ትላላችሁ አይደል? አሕዛብ እንደሚድኑ በያዛችሁት መጽሐፍ ትንቢት ላይ ተነግሯል። አሁን የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም፣ ብሉይ ኪዳን ላይ ተጽፏል። እንደገና እግዚአብሔር ሉዓላዊ ነው፣ ብሉይ ኪዳን ላይ ተጽፏል። እንደገና ደግሞ አሕዛብ እንደሚድኑ ወገኖች ሆይ ሆሴ ላይ ተጽፏልኝ። የያዛችሁት መጽሐፍ አይድኑም፣ እነሱ ውሾች ናቸው፣ ቆሻሾች ናቸው፣ ድንጋዮች ናቸው፣ ለማገዶ ነው የተፈጠሩት ብትሉም አሕዛብ የእግዚአብሔር ልጆች እንደሚሆኑ አምነው እንደሚድኑ ሆሴ ላይ ተጽፏል ብሎ አሁንም ምን ያደርጋቸዋል? ይሞግታቸዋል። ለምን አይድኑም? አሕዛብ ደህንነት የኛ ብቻ ነው፣ ልጅነት የኛ ብቻ ነው ይሉ ስለነበረ ኖ አይደለም፣ በፍጹም አሕዛብ እንደሚድኑ ተጽፏል። ልጆቼ ያልሆኑትን ልጆቼ ብዬ ጠራቸዋለሁ ብሎ ተጽፏል ብሎ ቁጥር 25 እስከ 26 ያነሳል። ሆሴን ጠቅሶ ነው። ሆሴ ላይ ተጽፏል ብሎ ሆሴን ጠቅሶ ምዕራፍ 9 ሮሜ ምዕራፍ 9 ቁጥር 25 እስከ 26 ያንን ያስረዳል ማለት ነው። አምስተኛው በጣም የሚገርማችሁ አራተኛው ስለ መሲሁን አንቀበልም ነው። እንግዲህ አመጣጡ ልክ ስላልሆነ እኛ በጠበቅነው መንገድ ስላልሆነ የመጣው መሲሁን አንቀበልም ነው። እንዴ
መሲሁ ኢሳይያስ 53 ላይ እኮ ተጽፏል። ሲመጣ ምን አይነት እንደሚሆን እንደሚዋረድ እንደሚሞት ይሄንን እኮ በደንብ በስነ ስርዓት የተጻፈ ነው። ለምን አትቀበሉትም ብሎ ስለ መሲሁ ደግሞ ይነግራቸዋል። ኢሳይያስ 53ን አንስቶ ይነግራቸዋል። ኢሳይያስ እንዲህ ብሎ ተናግሯል ብሎ ይነግራቸዋል ማለት ነው። የኢሳይያስን መጽሐፍ እየዘረዘረ አምስተኛ እስራኤል በሙሉ አይሁድ በሙሉ እንደ ሶስት መደብ ይመድባቸውና ሁለቱ ክፍል በአመፃቸው ይሞታሉ፣ አንደኛው ክፍል ብቻ ትሩፋኑ ይድናል፣ ቅሬታው ይድናል ብሎ ሁሉ እንደማይድኑ ይነግራቸዋል። እነሱ ግን ሁላችን ነው የምንድነው፣ የአብርሃም ልጅ ስለሆነን የእግዚአብሔር ልጅ ነን፣ እኛ እንድናለን ነው። አትድኑም፣ የሚድነው ቅሬታው ብቻ ነው ብሎ ይነግራቸዋል። ዛሬ እሱንም እንመለከታለን። በስድስተኛ ከጥንትም ጀምሮ የተሰጠው የተስፋ ቃል ሰው የሚድነው በእምነት ነው እንጂ ሕግን በመጠበቅ በራስ ጽድቅ አይዳንም ይላቸዋል። ከቁጥር 30 እስከ 33 የሚናገረው ይሄንን ነው። ሰው የሚድነው በሕግ በመጠበቅ አይደለም፣ በጸጋ ነው፣ በእምነት ነው። ይሄ ደግሞ አሁን የመጣ ነገር አይደለም። ከጥንትም አብርሃም ወንጌል ተሰብኮለት አምኖ ነው የዳነው። ከጥንትም ተስፋ የተሰጠው ሰው በእምነት እንደሚድን ነው እንጂ በሕግ ወይንም በስራ እንደሚድን አይደለም የእግዚአብሔር ቃል የሚናገረው ብሎ እነዚህን በምዕራፍ 9 ላይ 6ቱን ጥያቄዎችን ያነሱትን ለስድስቱም ጥያቄዎች መልስ ሲሰጥ እንመለከታለን። ስለዚህ አሁን ዛሬ የባለፈውን ሐሳብ ያነሳነውን አንድ ላይ አድርገን አያይዘን ለመመልከት ሮሜ ምዕራፍ 9 ቁጥር 13 እና 14 15 16 አነባለሁኝ። ምክንያቱም ባለፈው የቆምነው እዚህ ላይ ስለሆነ ዛሬ ጌታ ቢረዳን ሮሜ ምዕራፍ 9ን እንጨርሳለን። አነባለሁኝ። ሮሜ ምዕራፍ 9 ቁጥር 13 እስከ 16 ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ እንግዲህ ምን ማለት ነው ብለናል። እኛ በምናውቀው ጥላቻ መመቅኘት፣ ክፉ ማሰብ፣ ለበቀል መነሳት እኛ በምናስበው አይነት ጥላቻ ሳይሆን ከኤሳው ይልቅ ያዕቆብን አስቀድም ያለው ነው። ምሳሌ ነግሬያችኋለሁ በራሄልና በሊያ። ሊያ ከራሄል ይልቅ ራሄልን አብልጦ ወደዳትኝ። ሊያም እንደተጠላች ባየ ጊዜ ጠላት የሚለውን ቃል ነው ዕብራይስጡ የተጠቀመው። ግን ጠላት ማለት ራሄልን አስበልጦ ወደዳት ለማለት ነው። አሁንም እዚህ ላይ ምንድነው ያዕቆብን አስበልጬ ወደድኩት እንደማለት ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለ ወይ? አይደለም። እግዚአብሔር አመፀኛ አይደለም። በቃ እኔ እንደው ምንተናን አልወደው ምንተናን ነው የምወደው ምናምን የሚል አይደለም። በእግዚአብሔር ዘንድ አመፃ ፈጽሞ የለም። ፈለገውን የሚወድ የፈለገውን የሚጠላ በአመፅ አይደለም። አመፀኝነት አይደለም። በአመፅ አይደለም። ለሙሴ የምምረውን እምራለሁ ለምራራለትም ሁሉ ራራለታለሁ ይላልና እንግዲህ ምህረት ለወደደ ወይ ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ነው እንጂ ብለናል። እንጸልያለን። እናመሰግንሃለን። በጌታ በኢየሱስ ስም ስምህ ይባረክ። ቃልህ ድንቅ ነው፣ ልዩ ነው። ቃልህን አስተምረን፣ እንወድሃለን። ከሁሉ የማንሰው ልጅህን እኔን አስበኝ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ካስታወሳችሁ አንድ ያነሳሁት ምሳሌ ነበረ። ለምሳሌ የዋይት ሃውሱ ፕሬዚደንት አንድ ሰው አንድ ሆምለስ ወስደው አንድ ብቻ ወስደው እራት ቢጋብዙ የሚመጣልን ሐሳብ እንዴ በአገሪቱ ስንት ድሃ እያለ ስንት ችግረኛ እያለ እንዴት አንድ ሰው ብቻ ወስደው ይጋብዛሉ? ምን ማለት ነው? ከጋበዙ ይልቅ ሁሉንም ነው እንጂ ወስደው መጋበዝ ያለበት የሚል ነው የሚመጣልን? ወይስ ይሄ ሰው ምን አይነት እድለኛ ነው፣ ይሄ ሰው የሚገርም እድለኛ ነው፣ መልካም ሰው ሆኖ ነው፣ ምን አድርጎ ነው፣ እንዴት ተጋበዘ የሚለው ነው የሚመጣልን? የትኛው ነው የሚመጣልን? ወገኖቼ ወይ እንግዲህ እሳቸው ፕሬዝደንት ሆኖ በሚመረጡበት ጊዜ የተለያዩ ሆምለሶችን ወደ ቤተ መንግስት እየጋበዙ ምሳ እንዲያበሉ እራት እንዲያበሉ የሥራ ክፍላቸው አይደለም። ያንን ያደረጉበት ከራሳቸው ቸርነት የተነሳ ነው፣ ከራሳቸው መልካምነት የተነሳ ነው። እግዚአብሔር ይባርካቸው፣ ምን አይነት ሰው ናቸው፣ እንዴት ጥሩ ናቸው ልንለው ነው የሚገባው እንጂ እንዴት አንድ ብቻ ይጋብዛሉ፣ ሌላውንም መጋበዝ ነበረባቸው፣ ምን አይነት ሰው ናቸው ምናምን ማለት አንችልም። መብታቸው ነው ወገኖች ሆይ። ጳውሎስም ይሄን ነው አሁን ባነበብኩላችሁ ውስጥ የሚነግረን ይሄን ነው። ማንም ሰው እግዚአብሔርን ባለ ዕዳ ሊያደርገው አይችልም።
ያበደረው የለም፣ አስቀድሞ የሰጠው የለም፣ መልስልኝ ማለት የሚችል የለም፣ ይገባኛል ይሄን ነገር ለምን ይሄ ነገር አልተሰጠኝም ማለት የሚችል የለም። ካለ ግን እግዚአብሔር አምላክ እንዴት መልካም ነው፣ እንዴት ቸር ነው። ካሉት ውስጥ እግዚአብሔር ለተወሰኑ ሰዎች ምህረትን ካደረገ በዓለም ሁሉ ሚሊየንስ ህዝብ ነው ያለው። ከነዛ መሃል መርጦ ምህረት ካደረገ እግዚአብሔር አምላክ እንዴት መልካም ነህ ብለን ልናመሰግነው ይገባል እንጂ ሊከሰስ የሚገባበት ጉዳይ አይደለም ነው የሚለን ጳውሎስ። አሜን ብቻ ነው ልንል የምንችለው ነው። ጳውሎስ ይህንን የሚልበት እንግዲህ ቃሉን ሲተረጉም ነው ይህን የሚናገረው። ወገኖች ሆይ ሚሊየንስ ህዝብ እያለ ከነዛ መካከል እግዚአብሔር ምህረት ካደረገ ክብር ላንተ ይሁን፣ ደግነ ቸርነ፣ አመሰግንሃለሁ። በእኛም ህይወት እንደዛ ከሆነ አመሰግንሃለሁ ልንል እንጂ ልንከሰው አንችልም። ለምን? የምምረውን እምራለሁ፣ ለምራራለትም እራራለታለሁ። ለተወደደ ሰው ምን አድርጋለሁ? በአይኔ ፊት በቃ እንደዛ ከሆነ እንደዛ አድርጋለሁ ነው። ማን ይከሰዋል ነው። አያችሁ እንግዲህ ምህረት ለወደደ ወይ ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው ይላል። ስለሮጥክም ስለወደድክም አይደለም። በቃ እግዚአብሔር ምህረት ካደረገልህ ምህረት አድርጎልሃል፣ ካላደረገልህ አላደረገልህም ነው። ማን ይከሰዋል? ለምን እንዴት አድርጋለህ ብሎ ማን ባለ ዕዳ አድርጎ ያስቀምጠዋል? ማንም ሊያደርገው አይችልም እያለ ያለው ምህረት ያገኘን ሰዎች እንዴት ሌሎቹ አላገኙም? ምን ማለት ነው? ምን እየሰራ ነው ብለን እግዚአብሔር ልንከሰው አንችልም። ወይንም እግዚአብሔር አምላኬ ሆይ እኔ ከሌሎቹ ይልቅ እንዴት ሞገስ አገኘው፣ እንዴት አሰብከኝ ብለን ልንደነቅ ልንገረም እግዚአብሔር ልናመሰግን ይገባል እንጂ እንዴት ሌሎቹ አልዳኑም፣ እንዴት ሌሎቹ አልታሰቡም፣ ምንድን ነው ምን አይነት ፍርደ ገምድል ነው ብለን እግዚአብሔር ልንከሰው አንችልም። ምን ማለት ነው? በእግዚአብሔር መመረጣችንን ሊያስገርመን ሊያስደንቀን ሲገባ እርሱ ምንም ትክክል አይደለም አሰራሩ ልንል አንችልም ነው እያለ ያለው። አንድ አባባል አለ፣ ከጳጳሱ ይልቅ ካቶሊክ አትሁን ይላሉ። ምን ማለት ነው? አንድን ነገር ከዋናው ሰውዬ ይልቅ እኔ ዋነኛ ነኝ ያገባኛል አትበል። ከባለ ጉዳዩ ይልቅ እኔ ነኝ ባለ ጉዳይ፣ የዛ ሰውዬ ጉዳይ እኔን ይመለከተኛል ማለት የለብህም ነው። ለምሳሌ የኔ እናት ብትኖር ስለ እናቴ የሚያሳስበኝ ጉዳይ እኔ ነኝ። አንድ ሰው መጥቶ ካንተ ይልቅ ለእናት አስብላታለሁ ቢለኝ ምን ማለት ነው? ይሄ አንዳንድ ሰዎች ልክ እንደዛ አይነት መጥፎ ባህሪ አላቸው ወገኖች ሆይ። ያልነበሩትን ከአካባቢው ያልነበሩትን ድንገት ብቅ ይሉና ምንም ሳያደርጉ እንዴት አደርጋታለህ? ምን ማለት ነው እንደዚህ የምታደርጋት የሚል ጣልቃ የመግባት መንፈስ አለባቸው ወገኖች ሆይ። እኛም አንዳንዶቻችን በዚች ትንሽዬ ጭንቅላት ላይ ምን እንላለን? መጥፎ ሐሳብ ወደ አእምሯችን ይመጣል። ምን የሚል እንዴ እኔ ከዳንኩኝ ኤዥያ ያሉ፣ አፍሪካ ያሉ፣ አውሮፓ ያሉ፣ አሜሪካ ያሉ ሰዎች እንዴት ይጠፋሉ? እንትና ከዳነ እንዴት እንትና ይጠፋሉ? እንትን ሃይማኖትን የሚከተሉ ሰዎች እንዴት ይጠፋሉ ብለን ከእግዚአብሔር ጋር ሙግት እንጀምራለን። ላልሰራ ነው ላልጠፈጠፍ ነው ወገኖች ሆይ ከእግዚአብሔር ጋር አፋችንን እንከፍታለን። የሚገርም ነገር ነው ወገኖች ሆይ። በጣም ተጨንቀን ከእግዚአብሔር ጋር መጣላት እንፈልጋለን። ምህረት ለወደደ ወይ ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው ይላል። ወገኖች ይሄንን ሁሉ ህዝብ የፈጠረ ማን ነው? እግዚአብሔር ነው። ይህችንም ጥያቄ እንድንጠይቅ ጭንቅላት ይሰጠን ማለት ነው እግዚአብሔር ነው። ስለዚህ ቆም ብለን ተመርጫለሁ ጌታ ይመስገን ማለት ትተን አንዳንድ ሰዎች ለምን ይሄ መጥፎ ጥያቄ እንደሚመጣላቸው አይገባኝም። እኔ እኮ ዳንኩኝ፣ ከማን በልጬ ነው? ከማን ተሽዬ ነው? ጌታ ወይ እንዴት መልካም አምላክ ነህ፣ አመሰግንሃለሁ፣ ምህረት ተደረገልኝ ማለት ይገባል። እኔ ድኛለሁ፣ እናንተስ ለምን አልዳኑ? ማዳን ነበረበት ይባላል? አይባልም። ይሄ እኮ የጌታን ቸርነት እኮ ነው የሚያሳየው። ተመልከቱ፣ እግዚአብሔር እነንትናን መርጦ እነንትናን የማይመርጥ ከሆነ እኔም ካልተመረጡት ውስጥ ልሆን እችላለሁ ብለው ሰዎች ናላቸውን የሚያዞሩ ሰዎች ደግሞ አሉ። ወገኖች ሆይ ልንገራችሁ፣ ይሄንን ጥያቄ ወደ ህይወታችሁ መምጣት ከቻለ የመመረጣችሁ ምልክት ነው። ምክንያቱም ስለ እግዚአብሔር እያሰብክ ነው ያለኸው፣ ስለ እግዚአብሔር ቃል እያሰብክ ነው ያለኸው። ይሄ መመረጥ
የእግዚአብሔር ቃል ወደ ውስጥ ስለመጣ ነው። ተመርጬ ይሆን አልተመረጥኩ ይሆን የሚለው ሐሳብ ወደ ውስጥ የመጣው የእግዚአብሔር ቃል ውስጥ ስላለ ነው። መመረጥህን የሚያሳይ ነው። ጌታ የተመሰገነው። መመረጥ የሚለው ሐሳብ የመጣብህ የሆነ ነገር ውስጥ እግዚአብሔር የማንቂያ ደወል ውስጥ ስላስቀመጠ ነው። ስለዚህ ሊያስደንቀን የሚገባው ምናችን ነው? መመረጣችን ነው። እኔ ከሌላው በምን ይሻላለሁ ብለን መመረጣችን ነው። ከዚህ በኋላ ግን እኛ ተመረጥን፣ ጌታ ይመስገን፣ ሃሌሉያ ካልን በኋላ ለሌሎች መማለድ ተገቢ ነው። እንዲድኑ መማለድ ተገቢ ነው። የምንማልደው ግን እግዚአብሔር ከኛ ይልቅ ለሰዎቹ እንደሚያስብ እያሰብን ነው እንጂ መማለድ ያለብን እኛ ከሳሾች እግዚአብሔር ተከሳሽ አድርገን በዓለም ላይ ስላሉ ሕዝቦች እግዚአብሔርን እየከሰስን አይደለም ልንማልድ የሚገባው። ወገኖች ሆይ ለምን? እግዚአብሔር አይከሰስም። እግዚአብሔር ሉዓላዊ ነው። እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር መሐሪ ነው፣ ሉዓላዊ ነው። በቃ አይሻርም። ማንም ሊከሰው አይችልም፣ አይገረሰስም፣ አይወድቅም። ወገኖች ሆይ ቁጥር 16 እስከ 19 ላንብብላችሁ የሚለውን ተመልከቱ። እንግዲህ ምሕረት ለወደደ ወይ ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ። አያችሁ፣ ስለሮጣችሁ፣ ስለወደዳችሁ፣ ስለፈለጋችሁ አይደለም። ምሕረት ከላይ ነው የሚመጣው ነው። ጌታ የተመሰገነውን። ቁጥር 17 መጽሐፍ ፈርዖንን ኃይሌን በአንተ ዘንድ አሳይ ዘንድ ስሜ በምድር ሁሉ ይነገር ዘንድ ለዚህ አስነሳሁ ይላልና፣ እንግዲህ የሚወደውን ይምረዋል፣ የሚወደውንም እልህኛ ያደርገዋል። አለቅ። ፈርዖንን ኃይሌን በአንተ እንድገልጥ ገልጭሃለሁ፣ አምጥቻሃለሁ። ከዛስ የሚወደውን ይምረዋል፣ የሚወደውን ደግሞ ምን ያደርገዋል? እልህኛ ያደርገዋልኝ። እንግዲህ ስለምን እስከ አሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል ይላልኝ። ላብራራላችሁ። ከቁጥር 16 እስከ 19 በጣም ከባድ ክፍል ነው የሚያነሳው። በጣም ከባድ ክፍል ምን ማለት ነው? ፖል የሚለን ምንድን ነው? የሚወደውን ይምረዋል፣ የሚወደውን ደግሞ እልህኛ ያደርገዋል ነው። ከዛ በኋላ የሚወደውን ይምረዋል፣ የሚወደውን እልህኛ ያደርገዋል ካለ በኋላ ሙሴን ማረው ይላል። ምሳሌ ሙሴን ምሕረት አደረገለት፣ ፈርዖንን ግን እልህኛ አደረገው። ይሄንን እልህኛ ያደረገው ማን ነው? እግዚአብሔር ነው። አንድ ሰው ደግሞ እልህኛ ከሆነ በእግዚአብሔር ይቀጣል አይቀጣም? ይቀጣል። በደለኛ ከሆነ በእግዚአብሔር ይቀጣል አይቀጣም? ይቀጣል። ግን እልህኛ ያደረገው እግዚአብሔር ሆኖ ፈርዖን እልህኛ የሆነው በእግዚአብሔር ሆኖ፣ ነገር ግን እግዚአብሔር ደግሞ ለምን እልህኛ ሆንኩ ብሎ ደግሞ ምን ያደርገዋል? ይቀጠዋል። ጳውሎስ አሁን እዚህ ጋር የሚጠይቀው እግዚአብሔር ከሆነ እልህኛ ያደረገው፣ ይሄ እልህኛ ያደረገው እግዚአብሔር መልሶ እንዴት እልህኛ ያደረገውን እንዴት ሊቀጣው ይችላል ብሎ ጳውሎስ ይጠይቃል። ይህንን አሁን እንግዲህ አሁን እኛ እያነበብነው ያለው መጽሐፍ የዛሬ 2000 ዓመት ተጽፎ ብዙ የተነጋገሩበት ነው። ብዙ ጥልቅ ነገር የተነጋገሩበት ነው። የዛሬ 2000 መጽሐፍ ነው። ጉባኤው ላይ ሲነበብ ሮሜ ከተማ ሮሜ ቤተክርስቲያን ሲነበብ ተነጋግረውበት ብዙ ጥልቅ ነገር የተነጋገሩበት ነው። አሁን እኛ ለማንበብም ለማስረዳትም እየተቸገርን ያለነው መጽሐፍ እነሱ በዚያ ዘመን የሚገባቸው የሚረዱበት ነገር ምንድን ነው? እግዚአብሔር ይሄንን ያለበት ምክንያት ሉዓላዊ ስለሆነ ነው። በቃ አለቅ። 4 ነጥብ። ሉዓላዊ ነው። አይሻርም፣ አይከሰስም፣ አይገሰስም። እንዴት አደርጋለን ልንለው አንችልም። ለምን? እኛ የእጁ ስራ ነን። አያችሁት? እግዚአብሔር ምንድን ነው? ሉዓላዊ ነው ብለው የዛሬ 2000 ዓመት ተነጋገሩ። ምክንያቱም በጣም ጠሊቅ ነገር ነው ይነጋገሩበት የነበረ። መቼ? የዛሬ 2000 ዓመት። ቁጥር 19ን ተመልከቱ። ምንድን ነው የሚለው? እንግዲህ ስለምን እስካሁን ድረስ ይነቅፋል? እግዚአብሔር ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ምንድን ነው እስካሁን የምትነቅፈው? ፈቃዱንስ የምትቃወም ምንድነህ አንተ ነው የሚለው። ተመልከቱ። ከቁጥር 19 እስከ 25 መልሱን ይሰጣልኝ። ለምንድን ነው እግዚአብሔር ይህንን የሚያደርገው? ምን ማለት ነው? ይሄ የማይገባ ስራ ነው የሚሰራው ምናምን ለምትሉ ሰዎች ያን ጊዜም ተነጋግረውበታል። ሉዓላዊ ነው ብለው ነው መልስ የሰጡትኝ። አሁንም የሚለውን ተመልከቱ። ከብሉይ ኪዳን ነው እየነገራቸው ያለው። ቁጥር 19 ጀምሮ እስከ 25 እንግዲህ ስለምን አሁን ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናልኝ። ተመልከቱ። ነገር ግን
አንተ ሰው ሆይ ለእግዚአብሔር የምትመልስ ማን ነህ? የፈለገውን የሚምር፣ የፈለገውን የሚያድን፣ የፈለገውን የሚወድ፣ የፈለገውን የሚጠላ፣ የፈለገውን የሚከብር፣ የፈለገውን የሚያነሳ ምንድን ነው ይሄ ምትል ጥያቄ የምትጠይቅ አንተ ሰው ይልና መብት የለህም። ማነህ አንተ? ይህንን ጥያቄ የምትጠይቀው? ቁጥር 20 ተመልከቱ። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማነህ? ስራ ሰሪውን ስለምን እንዲህ አደረግከኝ እንዲህ ሰራኸኝ ይለዋልን? ተመልከቱ። ከዛስ ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ዕቃ ለውርደት ሊሰራው በጭቃው ላይ ስልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጀው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው? የምሕረቱን ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን ይላል። ተመልከቱ። የፈለገውን የሚምረው፣ የፈለገውን የሚወደው፣ የፈለገውን የሚያነሳው፣ የፈለገውን የሚጥለው እግዚአብሔር ምንድን ነው? ማን ነው የምትል ሰው አንተ ሰው ማነህ? አንተ ሰው ማነህ የሚለውን ተመልከቱ። አንተ ሰው ማነህ ብቻ አይደለም። ምን ያነሳልኝ? በጣም የሚገርማችሁ ነገር የሚያነሳውን ነገር ተመልከቱ። ጳውሎስ ተንትኖ ነው የሚያስረዳን። ከየት ነው እያነሳ? ከኤርሚያስ መጽሐፍ እያነሳ፣ ከኢሳይያስ መጽሐፍ ነው እያነሳ የሚነግረን። አንድ ነገር ላሳያችሁ። ኢሳይያስ ላይ ኤርሚያስ ላይ የተሰራ ነገር አለ። ለምሳሌ ኤርሚያስ 18 ላይ እግዚአብሔር ሂድ ወደ ሸክላ ሰሪው ቤት አለው። ለምን አለው? ስትሄድ እዛ እነግርሃለሁ አለው። ሄዶ ሸክላ ሰሪው በመንኮራኩሩ ላይ አስቀምጦ ሲፈልግ ድስት አያምርም ብሎ ሲፈልግ ጨፍለቅ አድርጎ ጀበና፣ ሲፈልግ ምጣድ፣ ሲፈልግ ሌላ ነገር እያደረገ እንደፈለገ እንደወደደ ይሰራው ነበረ። ያ የሚሰራው ጭቃ አሁንስ በዛ። ስትፈልግ ድስት፣ ስትፈልግ ጀበና፣ ስትፈልግ እንትን እያደረግክ ምናምን ይላል አይልም? እኛም ለእግዚአብሔር የእጁ ስራንን፣ እኛ አፈርነን፣ ሸክላንን፣ እንደወደደ አድርጎ ይሰራናል። አንተ ታዲያ እግዚአብሔር ላይ ተነስተ እንትናን ያድናል፣ እንትናን አያድንም፣ እንትና ሀገር ትድናለች፣ እንትና ሀገር አትድንም፣ እንትና ላይ እንደዚህ የሚያደርገው ኢዝ ኖት ፌር ማለት አትችልም። አንተ ማነህ እያለን የሚነግረን ምን ማለት ነው? ያነሳው ምሳሌ ተመልከቱ። እግዚአብሔርን ሸክላ ሰሪ እኛን ጭቃ አድርጎ አመጣ ማለት ነው። እዚህ ጋር የሚለው እንዲህ ነው። ለእስራኤላውያን ሸክላ ሰሪውን በጭቃው ላይ ስልጣን እንዳለው ሁሉ እንደወደደ አድርጎ እንደሚሰራ ሁሉ እኔም በእናንተ ላይ ስልጣን የለኝምን ይላቸዋል። ሸክላ ሰሪው ጭቃውን እንደፈለገ አድርጎ እንደሚሰራው እናንተ ደግሞ ለእኔ ጭቃ ናችሁ፣ ሸክላ ናችሁ። እንደፈለግኩ አድርጌ እንድሰራችሁ መብት የለኝም ወይ ይላል። መብቱ ነው። በቃ ከፈለገ ጨፍልቆ ቢጥልስ አለቀ። እሱ አይደል ያመጣ? በቃ በኪሴ ያለውን ገንዘብ አንተ የምትጠቀምበት፣ ከአንተ ውጭ ማን ይጠቀምበታል? ማንም። ልክ እንደዛ ማለት ነው። ይሄንን ነው ሉዓላዊ ነው የምንለው፣ ሶቨሪኒ ነው የምንለው። ይሄንን ወገኖች ሆይ እግዚአብሔር ሉዓላዊ ነው፣ ሶቨሪን ነው ወገኖች ሆይ፣ የማይሻር ነው። ይሄ ጥያቄ ነው የሚጠይቀው። ይህን ጥያቄ ይጠይቃል። እኔ ደግሞ በጣም ወድጀዋል። ምክንያቱም የሰሪና የተሰሪን ነገር ነው ያነሳው። ለምን? በቀደሙት ዘመናት ጳውሎስ በነበረበት ዘመን አሕዛብ አማልክቶቻቸውን ጠፍጥፈው ይሰሩ ነበር። ዝም ብሎ አይደለም ምሳሌውን ያመጣው። አሕዛብ አማልክቶቻቸውን ጠፍጥፈው ይሰሩና ቀርጸው አቅልጠው ይሰሩና ከዚያስ ምን ያደርጉታል? አማልክቶቻቸውን በእጃቸው ከሰሩ በኋላ ወድቀው ይሰግዱላቸዋል። ራሳቸው ይሰሯቸዋል። ከዛ ደግሞ ምን ያደርጓቸዋል? ያመልኳቸዋል። ስለዚህ በአሕዛብ ዘንድ ምን አይነት አስተሳሰብ ነበረ ማለት ነው? አማልክቶቻቸውን ሰርተው ምን ያደርጓቸው ነበር? ያመልኳቸው ነበር። አምላክን በእጅ ሰርቶ ማምለክ ማለት ነው። ሲሰሩት ግን የወደዱትን አድርገው ነው ይሰሩት የነበረ። እነሱ አምላክ ነው ብለው የሚያስቡትን አይነት ምስል በእጃቸው ቅርጽ አድርገው ይሰሩታል። ከዛስ ይሄንን የሰሩትን አማልክት አምላክ ነህ ብለው ይሰግዱለታል። ይሄንን የጠቀሰበት ምክንያት ምንድን ነው? ጳውሎስ በአሕዛብ ዘንድ ተገላቢጦች ሆኖ አለኝ። ለምን? ሰርተው ያመልኩታል፣ ሰርተው ይሰግዱለታል። እዚህ ጋር ግን ማን ነው ሰሪ? እግዚአብሔር ነው። እግዚአብሔር ሰሪ ነው።
እኛ ደግሞ ጭቃንን እንደወደድ አድርጎ ይሰራናል ማለት ነው። እዛ ጋር በአሕዛብ ዘንድ ስትመለከቱ ሰሪዎቹ ሰዎች ናቸው፣ ተሰሪው አምላክ ነው። እኛ ጋር ሲመጣ ደግሞ ሰሪው እግዚአብሔር ነው፣ ተሰሪው እኛ ነን። ጭቃው እኛ ነን፣ ሰሪው ደግሞ እግዚአብሔር ነው ማለት ነው። ጌታ የተመሰገነ። ስለዚህ ጳውሎስ ይሄንን ልክ ማስገባት የፈለገ ይመስላል። ለምን? ምክንያቱም አሁንም በክርስቶስ ኢየሱስ አምነው መጥተው ከዳኑ በኋላ ያን በአሕዛብ ይኖሩበት የነበረውን አእምሯቸውን ተጠቅመው እግዚአብሔርን እንደገና መስራት ይፈልጋሉ። ምን በማለት? እግዚአብሔር ፍቅር ከሆነ ሁሉን መውደድ አለበት። ምን ማለት ነው? ሁሉን የማይወድ ከሆነ እግዚአብሔር ሊሆን አይችልም። እግዚአብሔር አምላክ ሊሆን አይችልም። እኛም ብዙ ጊዜ እንላለን እኮ እንል ነበረ ወገኖች። ለምንድን ነው ለምሳሌ ያዕቆብን ወደድኩ ኤሳውን ጠላሁ የሚለውን ጥቅስ ስንዘለው የኖር ነው? ለምንድን ነው? ስለምንፈራ ነው ወገኖች። ሆይ በጣም ብዙ የምንዘላቸው ጥቅሶች ነበሩ ለዘመናት ስለምንፈራቸው። ለምን? እግዚአብሔር መራጭ አይደለም ስለምንል፣ እግዚአብሔር ፍቅር ስለሆነ የዋህ ስለሆነ ሁሉን ያድናል ብለን ስለምንል የምንፈራቸው የምንዘላቸው ጥቅሶች ነበሩ ወገኖች። ሆይ እኛ ስሩን ብንባል ጠፍጥፈን የምንሰራው እንደዚህ አይነት እግዚአብሔር ነው፣ የሚታዘዝ እኛ ያለውን የሚያደርግ አይነት እግዚአብሔር ነው። ግን እዚህ ላይ የሚለው ምንድን ነው? አንተ ማነህ ይህንን ጥያቄ የምትጠይቅ? አርፈህ ቁጭ በል ነው የሚለው። እዚህ አምላክን መስራት አትችልም። አምላክ አንተን ይሰራሃል እንጂ ነው። እርሱ ይሰራሃል እንጂ አንተ ልትሰራው አትችልም ነው። የሆነውን ተቀበል እንጂ እንዲህ መሆን አለበት ልትል አትችልም ነው እያለ ያለው። ግን እዚህ ውስጥ አንድ ነገር ፍንጥቅ አድርጎ ያስረዳናል። እዚህ ጋር የምህረት ዕቃዎች አሉ። የምህረት ዕቃዎች ብቻ ሳይሆን የቁጣ ዕቃዎችም አሉ ይላል። ምን ማለት ነው? ስለ ዕቃ አይደለም እየተናገረ ያለው፣ ስለ ሰው ነው። ስለዚህ ትሁት ሰዎች እንዳሉ፣ መልካም ሰዎች እንዳሉ ሁሉ እልኸኞችም አሉ ብሎ ይጠቅሳል። ግን አይገባኝም ወይ ይሄ ነገር ለኔ የተደረገ ብለን የተደረገልን ነገር ልናመሰግን ይገባል። እግዚአብሔር መልካም ካደረገ ነው እያለ ያለው። ወገኖች ልንገራችሁ፣ እልኸኞች ምን ያህል እግዚአብሔር እንደታገሳቸው መጽሐፍ ቅዱስ እዚሁም ላይ አሁን ካነበብኩላችሁ ላይ አየን። ትዕግስቱን ተመልከቱ። አቤት የእግዚአብሔር ትዕግስት! እልኸኞችን እንዴት እንደታገሳቸው ተመልከቱ። ወገኖች ሆይ እኔ ልታገሰው የማልችለው ነገር ቢኖር የእግዚአብሔርን ትዕግስት ነው። እግዚአብሔር ትዕግስትን የሚያስጨርስ አምላክ ነው። ወገኖች በጣም የሚገርማችሁ ክፉ ነገር እየሆነ አቤቱ ጌታ ሆይ አትፈርድም ወይ? እስከ መቼ ነው እንደዚህ የሚሆነው? እንዲህ እያደረጉ እንዲህ እየሰሩ እያለን እግዚአብሔር ዝም ብሎ በስራ ላይ ይሆናል። ወገኖች ሆይ እኛ ባልነው ጊዜ አይደለም፣ እኛ በምንፈልገው ጊዜ አይደለም። የሰውን ሁሉ ትዕግስት የሚያስጨርስ ትዕግስት ነው የእግዚአብሔር ትዕግስት። ወገኖች ትዕግስታችሁን ሁሉ ነው የሚያስጨርሳችሁ። የሚታገሰው ደግሞ ማንን ነው በምንልበት ጊዜ መልካሞቹን አይደለም፣ ክፉዎቹን፣ እልኸኞችን፣ አጥፊዎችን ነው የሚታገሰው። ሰዎችን ይሄንን ያህል እልኸኛ ሲሆኑ እሱ ደግሞ በቁጣ ዕቃዎቹ ላይ እልኸኞችን እንዴት እንደሚታገስ እንመለከታለን ማለት ነው። ቁጥር 22 እና 23 ረጅሙ አረፍተ ነገር የሚያሳየን ይሄንን ነው። ቁጥር 22 እና 23 ላንብብላችሁ፣ ተመልከቱ። ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጀው በምህረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች ተመልከቱ። የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው ይላል። ቁጣኞችን፣ እልኸኞችን፣ ትዕቢተኞችን ታግሷቸዋል ይላል። ታግሷቸዋል። ተመልከቱ፣ በብዙ ትዕግስት ከቻለ ነው የሚለው። ስለዚህ ልናደንቅ ከሚገባን አንዱ እግዚአብሔር በዓለም ላይ ያሉ ክፉዎችን፣ እልኸኞችን ሰዎች ምን ያህል እንደታገሳቸው ነው መጽሐፍ ቅዱስ እየነገረን ያለው። ይህንን ነው ልናደንቅ የሚገባው። እግዚአብሔር አምላኬ ወይ እንዴት ክፉዎችን ታገስካቸው፣ እንዴት እልኸኞችን ታገስካቸው ብለን እግዚአብሔር ልናመሰግን ይገባል ነው የሚለው። ከዚያ ከቁጥር 24 እስከ ቁጥር 26 ደግሞ የሚለውን ተመልከቱ።
የምህረቱ ዕቃዎች ከአይሁድ ብቻ አይደለም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን ይላል። እንግዲህ ደግሞ በሆሴ እንዲህ ይላልና ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባላችሁበት ስፍራ በዚያ የሕያው የእግዚአብሔር ልጆች ተብላችሁ ይጠራሉ። ቅድም የነገርኳችሁ እኮ ነው። ተመልከቱ። እነሱ ደህንነት የኛ ነው፣ የእግዚአብሔር ልጅ እኛ ነን፣ ከኛ ውጭ አሕዛብ የሚባል አይድንም። ስንድንም ሁላችን ነው የምንድነው። መርጦ አይደለም እግዚአብሔር የሚያድነው ይላል። አይደለም፣ በእምነት ነው የምትድኑት። እንደገና ደግሞ አሕዛብ አይድንም ለምትሉት አሕዛብ እንደሚድኑ ሆሴ ላይ እኮ ተጽፏል። ሆሴ ላይ ተጽፏል። ወገኖች ሆይ እግዚአብሔር ከአይሁድ ብቻ ሳይሆን የምህረት ዕቃ ያበጀው ከአሕዛብም የምህረት ዕቃ አበጅቷል ይላል። ይሄው ቁጥር 24 ተመልከቱ። ቁጥር 24 የሚለው የምህረት ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብም ደግሞ የተጠራን እኛ ነን ይላል። ተመልከቱ። እኛ ነን፣ ከአሕዛብ ተጠርተናል ነው የሚለው። ከአሕዛብ የተጠሩ አሉ፣ የሚድኑ አሉ። ይሄው የራሳችሁ መጽሐፍ እኮ ነው የሚናገረው። እናንተ አሕዛብን ሲኦል እንዳይጠፋ ለማገዶ ውሻዎች ናቸው፣ ድንጋዮች ናቸው፣ ቆሻሻዎች ናቸው ብላችሁ የምትጸየፏቸውን እግዚአብሔር እነሱ በእምነት እንደሚድኑ የክብር ዕቃ እንዳደረጋቸው በያዛችሁት መጽሐፍ ሆሴ ላይ ተጽፏል ብሎ እዚህ ላይም ቁጥር 24 ላይ ያብራራላቸዋል። ምክንያቱም መልስ የሚሰጣቸው ከያዙት መጽሐፍ ነው። ከመጽሐፍ ቅዱስ ከብሉይ ኪዳን ከ39 መጽሐፍ ነው እየነገራቸዋለሁ። አንዱን ለውርደት አንዱን ለክብር። ለኪችን ቤት የሚሰራው ዕቃ አለ። ከዛስ ደግሞ ለማድ ቤት የሚሰራው ዕቃ አለ። በወርቅ የሚሰራው ዕቃ አለ። በብር የሚሰራው ዕቃ አለ። በከበረ ድንጋይ የሚሰራው ዕቃ አለ ይላል። እየተናገረ ያለው ምሳሌያዊ ነው። እየተናገረ ያለው ስለ ሰው ነው፣ ስለ አይሁድ ነው፣ ስለ አሕዛብ ነው። ሰው የሚድነው በክርስቶስ ኢየሱስ በማመን ነው። 4 ነጥብ። የሚድኑት ደግሞ አይሁድ ብቻ ሳይሆን አምነው የሚድኑት አሕዛብም ናቸው ነው እያለ ያለው። ተመልከቱ። አሕዛብም ናቸው። ይህንን ሌላም ቦታ ጠቅሶታል። ጢሞቴዎስ ላይም ጠቅሶታል፣ አንስቶታል። ክብሩ ለውርደት ግማሹ ደግሞ ለክብር የሚሆን የሳሎን ቤት ዕቃዎችና የኪችን ቤት ዕቃዎች ብሎ በወርቅ በብር በከበረ ድንጋይ የሚሰሩ ብሎ መጽሐፍ ቅዱስ ጢሞቴዎስም ላይ አስቀምጦታል። ስለዚህ የምህረት ዕቃ ከአይሁድ ብቻ አይደለም። ለምን እኛ አይሁዳውያን ብቻ ነው የምንድነው ብለው እኛ ብቻ ነን የምህረት ዕቃዎች ነን ብለው ያስቡ ስለነበር ኖ ይላል። አሕዛብ ደግሞ የቁጣ ዕቃዎች ለቁጣ የተሰጡ ናቸው ብላችሁ የምታስቡት ነገር ፈጽሞ መጽሐፍ ቅዱስ አይደለም። መጽሐፋችሁ ሆሴ ላይ ተጽፏል ይላቸዋል። ኖ የምህረት ዕቃዎች ከአይሁድ ብቻ አይደለም ከአሕዛብም ጭምር ነው። ምክንያቱም ተጽፏል ይላቸዋል። ጳውሎስ የሚለው ምንድን ነው? ተጽፏል። ቃሉ ላይ የያዛችሁት መጽሐፍ ላይ ተጽፏል። ሆሴ ላይ ምን ብሏል? ተጽፏል። ነቢዩ ተናግሯል። ጳውሎስ አይሁዳውያንን ሲሞግት የሚያቀርብላቸው የራሳቸውን መጽሐፍ ነው። ብሉይ ኪዳን የራሳቸው መጽሐፍ ነው። ሕጉ የራሳቸው መጽሐፍ ነው። ምክንያቱም የአይሁድ ራባዮች ማየትም መስማትም የማይፈልጉት ነገር ቢኖር ስለ አሕዛብ የተጻፈና ስለ መሲሁ የተጻፈ ነገር ፈጽሞ መስማትም ማንበብም አይፈልጉም። ለምሳሌ ከሚጠሉት መጽሐፍ ውስጥ አንዱ የኢሳይያስ ምዕራፍ 53 ነው። ኢሳይያስ ምዕራፍ 53 ቢችሉ ቀደው ቢያወጡት ይፈልጉ ነበር፣ ግን አይችሉም። ወገኖች በጣም ከሚበሳጩበት ነገር ኢሳይያስ 53 ስለ መሲሁ የተጻፈ ቃል ነው። እነሱ ግን ምንድን ነው የሚሉትኝ? ኢሳይያስ 53 ማለት አሕዛብ በእሳት የሚቀቀሉበት ክፍል ነው ብለው ይናገራሉ ከመጥላታቸው የተነሳ። ግን ኢሳይያስ 53 የሚናገረው ስለማን ነው? ስለ መሲሁ ነው። ነጭና ጥቁር አድርጎ በግልጽ ያስቀመጠው ስለማን ነው? ስለ መሲሁ ነው። መሲሁ እንደሚመጣ፣ መሲሁ እንደሚዋረድ፣ መሲሁ እንደሚገረፍ፣ መሲሁ እንደሚሰቀል፣ መሲሁ እንደሚሞት፣ መሲሁ ከሞት እንደሚነሳ የሚናገር ክፍል ነው። እነሱ ግን ይሄንን ክፍል ፈጽሞ ማሰብ አይፈልጉም። ለምን? ምክንያቱም ያንን ክፍል ካሰቡት የሚያነሳው ስለ ኢየሱስ ክርስቶስ ስለሆነ የኢየሱስ ክርስቶስን ማንነት ደግሞ መቀበል ስለማይፈልጉ ቶሎ ብለው የሚዘጉት መጽሐፍ ነው ብሎ ጂዊሽ ራባይ ጽፏል። በጣም የታወቀ መምህር ራባይ ነው፣ የጂዊሽ ነው። ስለዚህ ጽፏል።
ኢሳይያስ 53ን በጣም ነው የሚጠሉት ብሏል። ስለዚህ እነሱ ይሄንን ብቻ አይደለም፣ ኢሳይያስ 53ን ብቻ አይደለም፣ በጣም ብዙ ክፍል የሚጠሏቸው የመጽሐፍ ቅዱስ ክፍሎች አሉ። አሕዛብ ይድናል፣ መስማት አይፈልጉም። እንደገና መሲሁ መጥቷል የሚል ጥቅስ እንደ ኢሳይያስ 53 አይነት ፈጽሞ መስማት አይፈልጉም ወገኖች ሆይ። ስለዚህ የኢሳይያስ 53ን ብቻ ሳይሆን በጣም ብዙ ጥቅሶች አሉ ሊቋቋሟቸው የማይችሏቸው። እየነገራቸው ያለው ምንድን ነው? አሕዛብ ይድናል፣ መሲሁም መጥቷል፣ ካልተቀበላችሁት ትጠየቃላችሁ ነው እያላቸው ያለው። ቁጥር 25 እና 26 ላንብብላችሁ። 25 እና 26 እንግዲህ ደግሞ በሆሴ እንዲህ ይላል፣ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ። ሕዝቤ ያልሆነ ማን ነው? አይሁዳውያን ሕዝቡ ናቸው። እነሱ እምቢ ስላሉ ኦኬ፣ እናንተ እምቢ ካላችሁ ሕዝቤ ያልሆነውን አሕዛብን እጠራለሁኝ። ከዚያስ ሕዝቤ ብዬ እጠራቸዋለሁ። እናንተ ሕዝቤ አይደለችም በተባለችበት ስፍራ በዚያ የሕያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ተመልከቱ፣ ሕዝብ አይደለም የተባሉትኝ አሁን ሕዝብ ተብለው ይጠራሉ ይላል። ይሞግታቸዋል። መሲሁ አልመጣም ብላችኋል፣ መጥቷል፣ አልተቀበላችሁም። አሕዛብ አይድኑም ብላችኋል፣ አሕዛብ ይድናሉ። አያችሁ፣ ይህንን ጥያቄ ነው እያነሳ የሚሞግታቸው። ተመልከቱ፣ አሕዛብ በክርስቶስ ኢየሱስ አምነው እንደሚድኑ ይሄው ከሆሴ ላይ የተጻፈውን አንስቶ እንደገና ሮሜ ምዕራፍ 9 ቁጥር 25 እና 26 ይጠቅስላቸዋል። ለምን? በራሳቸው መጽሐፍ ነው መልስ የሚሰጣቸው። ጌታ የተመሰገነ። አራተኛ የሚሞግታቸው ተመልከቱ፣ ቁጥር 27 እና 28 ምን እንደሚል ተመልከቱ። 27 እና 28 ኢሳይያስ የእስራኤል ልጆች ቁጥር ምንም ያህል እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታም ነገሩን ፈጽሞ ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ኢሳይያስ እንደዚሁ ጌታ ጸባኦት ዘርን ባያስቀርልን እንደ ሰዶም ሆነን ጎሞራንም በመሰልን ነበር ብሎ አስቀድሞ ተናግሯል። ከራሳቸው መጽሐፍ እያነሳ ነው የሚነግራቸው። ምን ይላቸዋልኝ? እስራኤል በሙሉ አይድንም። እስራኤል በሙሉ አይድንም። ለሶስት ይከፍለውና የሚድነው አንዱ ክፍል ነው። ሁለቱ ክፍል ይጠፋል። የሚጠፋው በምንድን ነው? ባለማመን፣ በአመፅ ይጠፋል ይላል። ስለዚህ እግዚአብሔር ቅሬታ አስቀምጧል። ኢሳይያስ በትንቢቱ ተናግሯል። እጃችሁ ላይ ያለው መጽሐፍ ይናገራል። ጌታ ነገሩን ፈጽሞ ቆርጦ በምድር ላይ ያደርገዋል። ይህንን ደግሞ ኢሳይያስ ስለ እስራኤል ጮኋል። ይህንን ቃል አንድ ጊዜ ልብ ብላችሁ ብትመለከቱት ምንድን ነው የሚለው? ትንቢት አለ። የያዛችሁት መጽሐፍ ትንቢት አለው ውስጡ። የእስራኤል ልጆች ቁጥር እንደ ባህር አሸዋ ቢሆንም የሚድነው ግን ቅሬታው ነው የሚል ትንቢት አለ እጃችሁ ላይ። ኢሳይያስ ላይ የተጻፈ ቃል ነው። ቅሬታው ትሩፋኑ ነው የሚድነው። ብዙዎቹ ይጠፉና ጥቂቶቹ ይድናሉ ነው የሚለው። ሌላ ላሳያችሁ። ለሶስት ተከፍሎ ሁለቱ ክፍል ጠፍቶ አንዱ ክፍል እንደሚድን ዘካርያስ ላይ ላንብብላችሁ። ዘካርያስ ምዕራፍ 13 ቁጥር 8 እና 9 ተመልከቱ። በምድር ሁሉ ላይ ሁለት ክፍል ተቆርጠው ይሞታሉ። እምቢ ስላሉ ስላመፁ እስራኤላውያን ስለ ታላቁ መከራ ነው የሚናገረው። እምቢ ብለው ከዛስ ይሞታሉ። ሶስተኛው ክፍል በእርሷ ውስጥ ይቀራል። ሶስተኛው ክፍልን ወደ እሳት ይከተዋል፣ መከራ ውስጥ ይገባል ማለት ነው። ሶስተኛውን ክፍል አላምን ብሎ ማለት ነው። ከዛ በእሳት ምን ያደርገዋል? ሶስተኛውን ክፍል ወደ እሳት አገባዋለሁ፣ ብርም እንደሚነጥር አነጥረዋለሁ፣ ወርቅም እንደሚፈተን እፈትነዋለሁ። እነርሱ ስሜን ይጠራሉ፣ እኔም እሰማቸዋለሁ። እኔም ይህ ሕዝቤ ነው እላለሁ፣ እርሱም እግዚአብሔር አምላኬ ነው ይላል። ተመልከቱ። ሁለቱ ክፍል እምቢ ስላለ ስላመፀ ተቆርጦ ይሞታል። ሶስተኛውም ክፍል አምጾ ሊሞት ሲል እግዚአብሔር መከራ ውስጥ እሳት ውስጥ ይከተዋል። በመከራ ውስጥ በሆነ ጊዜ አንተ አምላካችን ነህ ይላሉ። እኔም ደግሞ እነሱ ሲጠሩኝ አቤት ብዬ ሕዝቤ እላቸዋለሁ ይላል። ስለዚህ ኢሳይያስ ምንድን ነው ያለው? እኛ ሁላችን እስራኤላውያን በሙሉ እንድናለን፣ የሚተርፍ የለም። እግዚአብሔር እኛ ልጆቹ ነን ብትሉም አይደለም፣ ቅሬታው ነው የሚድነው። ሁለቱ ክፍል ሞቶ ሁለቱ ክፍል ጠፍቶ አንዱ ክፍል ብቻ ነው የሚድነው።
ከ3% 1% ብቻ ነው የሚድነው። ስለዚህ ምንድን ነው እያለን ያለው? ይሄኛው ክርስቶስ የእውነት ክርስቶስ ከሆነ ይሄንን ሲሰሙ የሚሉትን ተመልከቱ። ይሄ ክርስቶስ የእውነት ክርስቶስ ከሆነ እግዚአብሔር ቃሉን የማያጥፍ የቃል ኪዳን አምላክ ከሆነ ይሄ ሁሉ የእስራኤል ሕዝብ ሳያምን ለምን ቀረ የምትሉት አዲስ ነገር አይደለም። ድንገት የመጣ ነገር አይደለም። ለእግዚአብሔር ድንገት የሆነ ነገር አይደለም። አስቀድሞ በእግዚአብሔር የታወቀ ነገር ነው። ቅሬታው እንደሚድን፣ ሌላው እንደማይድን፣ ሌላው እንደሚያመፅ፣ እምቢ እንደሚል፣ ጌታን እንደማይቀበል፣ የተወሰኑት ቅሬታዎች ግን ጌታን ተቀብለው እንደሚድኑ አሁን ድንገት የመጣ ሳይሆን የተነገረ ትንቢት አለ። ኢሳይያስ ተናግሯል ነው። የእነዚህ ሁሉ የእስራኤላውያን አለማመን፣ የጥቂቶቹ ማመን ተጽፏል ነው እያላቸው ያለው። የእስራኤል ልጆች ምንም እንደ ባህር አሸዋ ቢበዙ ቅሬታው ይድናል ተብሎ ተጽፏል። ይህም ብቻ አይደለም፣ መጻፍ ብቻ ሳይሆን ጌታ ነገሩን ፈጽሞ ቆርጦ ያደርገዋል ይላል። ምን ማለት ነው? አብዛኛው ይጠፋል፣ ጥቂቱ ደግሞ ይድናል ብሎ ኢሳይያስ እንደጮኸ ይሄንን እግዚአብሔር ፈጽሞ ቆርጦ ደምድሞ ያደርገዋል። በቃ የተደመደመ ነገር ነው። አንደኛው ክፍል እንደሚድን ሌላው እንደማይድን የታወቀ የተደመደመ 4 ነጥብ የተደረገ ነው። እግዚአብሔር ፈጽሞ ቆርጦ የሚያደርገው ነገር ነው ይላቸዋል። ስለዚህ የሚድኑት ሁሉም ሳይሆኑ እንዳንተ ስላላቸው ሳይሆን ቅሬታው ብቻ ነው የሚድነው። የሚድኑትም አምነው ነው። አለቀ። ሰው የሚድነው በክርስቶስ ኢየሱስ አይሁድ ሆነ፣ ባሪያ ሆነ፣ ጨዋ ሆነ፣ ነጭ ሆነ፣ ጥቁር ሆነ፣ አፍሪካ ሆነ፣ አውሮፓ ሆነ፣ ምን ሆነ፣ ሁሉም አብርሃም በእምነት አመነ፣ ጽድቅ ሆኖ ተቆጠረለት። ገላትያ ምዕራፍ 3 አስቀድሞ ወንጌል ተሰበከለት፣ ከዛስ አመነና ዳነ ይላል። እግዚአብሔር ወንጌልን ሰበከለት፣ ስለ ኢየሱስ ክርስቶስ ነገረው፣ አመነ፣ ጽድቅ ሆኖ ተቆጠረለት ይላል። ወንጌልን ሰበከለት ይላል። ወንጌል ክርስቶስ ነው። ጌታ የተመሰገነው። ቁጥር 29ን ደግሞ ተመልከቱ። ኢሳይያስ እንዲሁ ጌታ ጸባኦት ዘርን ባያስቀርልን እንደ ሰዶም በሆንን ገሞራንም በመሰልን ብሎ አስቀድሞ ምን ብሏል? ተናግሯል ይላል። ዘርን አስቀርቷል። እግዚአብሔር ጸባኦት ዘርን አስቀረ። ከእስራኤል ትንሽዬ ዘር አስቀረ። ዘር ማለትም ማለት ነው። በገጠር አይታችሁ ከሆነ ሁሉን በሙሉ ይታጨድና ወደ ጎተራ ሲገባ እዚህ ላይ ግን ተሰቅላ የምትቀመጥ ለሚቀጥለው ዓመት የምትዘራ በቆሎ፣ ለምሳሌ ከበቆሎ ከሆነ 10 ሊሆን ይችላል፣ 20 ሊሆን ይችላል፣ የፈለገ ቢሆን አትበላም፣ ተሰቅላ ትቀመጣለች። ዘር ናት፣ አለቀ። ያንን ከበሉ የሚቀጥለው ዓመት የሚዘሩት የለም። ጤፍም ከሆነ የተወሰነ በሆነ ነገር አስረው ያስቀምጣሉ። ያ ዘር ነው፣ አይበላም። ጌታ ጸባኦት ሁሉን እስራኤላውያን እምቢ ሲሉ ሁሉ ሲጠፉ ለዘር ግን ያስቀመጠው አለ። እንደዛ ለዘር ያስቀመጣቸው ባይኖሩ ኑሮ እንደ ሰዶምና እንደ ጎሞራ በመሰልን በጠፋን ነበረ። ይሄ ታዲያ አስቀድሞ ትንቢት አለ። ምን እያለ ነው? የእስራኤል ታሪክን ሄዳችሁ ብትመለከቱ ብዙውን ጊዜ በደረሰባቸው ከባባድ ጦርነቶች ሊያጠፏቸው ሊደመስሷቸው ከመጡ ጠላቶቻቸው የተነሳ ብዙውን ጊዜ እስራኤልን የምትባልን ሀገር በዓለም ላይ ለመደምሰስ ለማጥፋት ያልተነሳ የለም። በጣም ብዙ መከራ አይተዋል። በጣም ብዙ አልቀዋል። ለምሳሌ በጀርመን በናዚ ጊዜ 6 ሚሊዮን እስራኤላውያን ተጨፍልቀው ሳሙና እንደተሰሩ ታሪክ ይናገራል። አንድ ሰው 2 ሳሙና ሊሰራ የሚችል ሰውነቱ ላይ ስብ እንዳለ እናውቃለን። እየጨፈለቁ 6 ሚሊዮን እስራኤላውያን። እስራኤልን ለማጥፋት ያልተደረገ ነገር የለም። አይሁድ የተባለ ሕዝብ ከምድረ ገጽ ለማጥፋት ያልተደረገ ነገር የለም ወገኖች። ከዚህ በፊት ብዙ ነገር ተካሂዷል። ኢሳይያስም ተናግሯል። ታሪክ ብቻ ሳይሆን ኢሳይያስ ራሱ ምን ብሏል? እንደ ዘር ባያስቀርልን ኖሮ ከዛስ እንደ ሰዶምና እንደ ጎሞራ በሆንን ነበረ፣ ሙልጭ ብለው በጠፉ ነበር። ብዙ ተሞክሯል ለማጥፋት፣ ግን አይቻልም። እግዚአብሔር ቅሬታዎችን፣ እግዚአብሔር ትሩፋኑን ያስቀራል ነው። ጌታ ጸባኦት ዘርን ባያስቀርልን ኖሮ አሁን እዚህ የምናየው አይኖርም ነበረ እያለ ነው እየተናገራለ። ስለዚህ ምን እያለ ነው? ያመኑት ጥቂቶቹ ትሩፋኖቹ ናቸው። እግዚአብሔር ያተረፋቸው ትሩፋኖቹ ናቸው። በጌታ በኢየሱስ ያመኑት ከሐዋርያቱ ጀምሮ አሁንም እያመኑ ያሉ አሉ። ትሩፋኖቹ ቅሬታዎቹ ናቸው እያመኑ ያሉት።
ይሄን የነገረን እንግዲህ ስለ ቅሬታው ስለ ትሩፋኑ ነው አሁን እያብራራልን ያለው። እነዚህ ክፍሎች የሚያሳዩን አብዛኛው ክፍል ባያምንም ባይድንም ቢጠፋም እግዚአብሔር ግን ለራሱ ያስቀረው ወገን አለ ነው የሚለው። ለራሱ ያስቀረው ዘር አለ ነው እያለ እየነገረን ያለው። ጌታ የተመሰገነ። ስለዚህ እስራኤላውያን ሁሉም አይድኑም። የሚድኑት ምን ናቸው? ቅሬታዎቹ። እንደ ባህር አሸዋ ቢሆኑም ሁሉ አይድኑም። ቅሬታዎቹ ናቸው የሚድኑት። የማይድኑት እግዚአብሔር ስለመረጣቸው ነው? አይደለም። እምቢ ስላሉ ስላልተቀበሉ ነው። አሁን እስራኤል ኢየሱስ ክርስቶስ የሚባለውን እንዴት እንደሚጠሉት ልነግራቸው አልችልም። የርኩሰት የቆሻሻ መናገሻ ከተማ ሆናለች ወገኖች ሆይ። ነገር ግን ባለቤቱ ያጸዳታል። ጌታ የተመሰገነው። የፈለገ ቢሆን ኪዳኑን የሚሽር አምላክ አይደለም። ዛሬም እጁን ይዘረጋል። ክብር ለኢየሱስ ይሁን። ከዛ የመጨረሻው የሚያነሳው ሙግት ምንድን ነው? ከቁጥር 30 እስከ 33 የሚያነሳው እንግዲህ የሚያነሳው የመጨረሻው ሙግት ምንድን ነው? ፕሪንሲፕሉን እግዚአብሔር ሰዎችን የሚያድንበትን ፕሪንሲፕል ይነግራቸዋል። ሲያስረው ምን ይላለኝ? ሰው የሚድነው ክርስቶስ ኢየሱስን በማመን ነው ይላል። አለቀ። ይሄ ክፍል ሰው በክርስቶስ ነው የሚያምነው፣ ሰው ክርስቶስን ካመነ ነው የሚድነው ብሎ ያነሳና ምን ይላል? ሁለት ነገር አብሮ ያነሳል። ምን ይላል? እነሆ በጽዮን የጸናውን ከዛስ የተፈተነውን የከበረውን የማዕዘን ራስ ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ይላል። ይህን ቃል እንደምናውቀው እንግዲህ አንደኛ ጴጥሮስ ምዕራፍ 2 ላይ ተጽፏል። ምን ይላልኝ? እነሆ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህችም በዓይናችን ፊት ድንቅ ናት እና ተሰናከሉበት ይላል። ተመልከቱ፣ አንድን ድንጋይ ለሁለት ነገር ሲጠቀምበት እንመለከታለን። ኢየሱስ ክርስቶስን የመቅደስ መስሪያ ድንጋይ አለት አድርጎ ያስቀምጠዋል። ቁጥር 30 እስከ 33 እሱን ነው የሚናገረው። ላንብብላችሁ። ቁጥር 30 ሮሜ 9 30 እስከ 33 ተመልከቱ። እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብን አገኘ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ሕጉን እየጠበቁ ወደ ሕግ አልደረሱም። ይህ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። በእምነት አልተከተሉም። ሕጉን እየጠበቁ ከዛ በሕጉ እየሄዱ በሥራ ነው መጽደቅ የፈለጉት። አሁን ደግሞ ደህንነት በእምነት ነው። ከዛ የሚያነሳውን ተመልከቱ። እነሆ በጽዮን የእንቅፋትን ድንጋይ የማሰናከያንም አለት አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ይላል። ተመልከቱ፣ እየተናገረ ያለው በክርስቶስ ኢየሱስ አምኖ ስለመዳንና ከዚያ በሕግ ስለመዳን ነው። በሕጉ አይዳንም። የሚዳነው በጸጋ ነው፣ በእምነት ነው፣ በክርስቶስ ነው። ክርስቶስን አንድ የመቅደስ መሳሪያ አለት ድንጋይ አድርጎ ያመጣዋል። ታዲያ በሁለት ነገር ከፍሎ ያስቀምጠዋል። ይሄ ድንጋይ ላመኑት የሕይወት ራስ ነው ይለዋል። ላመኑት አንዱን ድንጋይ፣ ላላመኑት ግን እንቅፋት ነው፣ ድንጋይ ነው ይላል። ሁለቱንም የሚነግረን ስለ አንድ ድንጋይ ነው የሚነግረን። በጣም የሚገርመኝ ቃል ግንበኞች የናቁት ድንጋይ የሚለው ቃል በጣም ነው የሚያስደንቀኝ። እንግዲህ እነማን ናቸው እነዚህ ግንበኞች? ድንጋዩ እንግዲህ ክርስቶስ ነው ብለናል። ድንጋዩ በሁለት መንገድ ተቀምጧል። መቅደሱ የሚሰራበት አንድ ድንጋይ ነው ይላለኝ። ይሄ ድንጋይ ላመኑት የሕይወት ራስ ይሆንላቸዋል፣ ላላመኑት ግን የመሰናከያ አለት ብሎ ያስቀምጠውና ግንበኞች የናቁት ድንጋይ ይላል። እነማን ናቸው እነዚህ ግንበኞች? ወገኖች ሆይ በኢየሩሳሌም ያሉ ካህናት፣ ሌዋውያን፣ ጸሐፍቱ፣ ፈሪሳውያን፣ ሰዱቃውያን፣ ሽማግሌዎች፣ ሊቃውንት ናቸው እነዚህ ግንበኞች። እስራኤል ውስጥ ብትሄዱ ወይንም ኒውዮርክ ሀገር ብትሄዱ ወገኖች ሆይ እነዚህ ራባዮች፣ በሃይማኖት ሊቅ የሆኑ ሰዎች አሉ። በጣም በቃ አንድን ሰው አይተው ይሄ ትክክለኛ ሰው ነው፣ ይሄ ትክክለኛ ሰው አይደለም የሚሉ ሊቆች አሉ። ታዲያ ግን ኢየሱስ ክርስቶስን አዩትና ምን አሉ? ይሄ
የመሰናከያ አለት ነው። ትክክለኛ አማኝ አይደለም፣ ትክክለኛ ሰው አይደለም፣ ትክክለኛ መሲህ አይደለም ብለው ምን አደረጉት ይላል? ናቁት ነው የሚለው። ናቁት ይላል ወገኖች ሆይ፣ አይደለም ብለው ጣሉት ይላል። ለዚህ ነው ግንበኞች የናቁት የማዕዘን ራስ ሆነ ያለው። ግንበኞቹ እነሱ ናቸው፣ የሃይማኖት መምህራን ናቸው። እነሱ አይተው ይሄ ክርስቶስ ነው ማለት ሲገባቸው ይሄ የማዕዘን ራስ አይደለም ብለው ድንጋዩን ናቁት ይላል። ይህችም በዓይናችን ፊት ምን ሆነች? ድንቅ ናት ይላል። ስለዚህ እግዚአብሔር ከጥንት ጀምሮ በእምነት ነው ነገሩን ያደረገው። እግዚአብሔር ከጥንት ጀምሮ የእምነት መርህ ነው ሲከተል የኖረው። ሰው የሚድነው በምንድን ነው? በእምነት ነው። የሚዳነው በምንድን ነው? በእምነት ነው። ክርስቶስን በማመን ነው። ሮሜ ምዕራፍ 4 በምናይበት ጊዜ አብርሃምን አንስቶ ይነግረናል። አባታችን አብርሃም የዳነው በምንድን ነው? በእምነት ነው ጽድቅን ያገኘው ይላል። በሕግ ሥራ አይደለም። እነርሱ ግን የሕግን ሥራ እየተከተሉ በጽድቅ ወደ ክርስቶስ ሊመጡ ፈለጉ። በፍጹም አብርሃም ያመነው በእምነት ነው እያላቸው ያለው። ስለዚህ በጣም እየሞገታቸው ያለ ነገር ምንድን ነው? እንዴ የእግዚአብሔር ልጆች ስለሆናችሁ እኮ የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጆች ልትሆኑ አትችሉም። አብርሃም ስንት ልጅ ነበረው? 2 ልጅ ነበረው፣ ይስሐቅና እስማኤል። እግዚአብሔር ከማን ጋር ቆመ? ከይስሐቅ ጋር ቆመ። የእግዚአብሔር ልጅ የሆነው እስማኤል አይደለም፣ ይስሐቅ ነው። እንደዚሁ ይስሐቅም 2 ልጆች ነበሩት። እስራኤላውያን ናቸው፣ የእግዚአብሔር ወዳጆች ናቸው። ነገር ግን ኪዳኑን ያቆመው ከማን ጋር ነው? ከያዕቆብ ጋር ነው። ስለዚህ የእግዚአብሔር ልጅ ለመሆን በክርስቶስ ኢየሱስ ማመን አስፈላጊ ነው። ተመልከቱ፣ ቁጥር 33 የሚናገረው ይህንን ነው። ሰው የሚድነው በእምነት ነው። በእምነት ነው እና ደግሜ ያነበዋለሁ 30 እስከ 33 እንግዲህ ምን እንላለን? ጽድቅን ያልተከተሉት፣ ጽድቅን በእምነት ማለት ያልተከተሉት አሕዛብ ጽድቅን አገኙ። አይከተሉም ነበረ፣ ጽድቅን አገኙ። አሕዛብን ያነሳቸውና ጽድቅን የማይከተሉ አሕዛብ ጽድቅን አገኙ። ተመልከቱ፣ እርሱ ግን ከእምነት የሆነ ጽድቅ ነው ያገኙት። ሕግን ጠብቀው አንብበው በሕጉ ሄደው ሳይሆን በክርስቶስ ኢየሱስ በማመን ጽድቅን አላገኙም ነበረ፣ ጽድቅን አገኙ። አለቀ። ሳይለፉ ሳይጥሩ ኢየሱስ ክርስቶስ እንደ ግል አዳኛቸው ተቀብለው ምን አደረጉ? ዳኑ፣ ጽድቅን አገኙ። በሕጉ አይደለም ይላል። ተመልከቱ። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕጉ አልደረሱም። የጽድቅን ሕግ እየተከተሉ በሕጉ በኩል መጥተው ወደ ጽድቅ አልደረሱም፣ ወደ መዳን አልደረሱም። ሕጉን ይዘዋል፣ ግን በሕጉ በኩል ሊድኑ አልቻሉም ነው እያለ ያለው። ይህስ ስለምንድን ነው? ተመልከቱ። ለምንድን ነው ያልዳኑት? አሕዛብ ሲድኑ አይሁድ ሳይድኑ ለምንድን ነው እንደዛ የሆነበት ምክንያት? ልዩነታቸው በማመንና ባለማመን ነው። አሕዛብ አምነው ዳኑ፣ አይሁድ ግን መዳን የፈለጉት በሕጉ በኩል ነው። ይህስ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። መዳን የፈለጉት በራሳቸው ጽድቅ ነው። በቃ ጾመው ጸልየው ሕጉን ጠብቀው እንትን ብለው መልካም ነገር አድርገው አስራት ሰጥተው መባ ሰጥተው ምናምን ነው። ያ ቀርቷል። ኢየሱስ ክርስቶስ መጥቶ ስራቸውን ሁሉ ሰርቶላቸዋል። በእምነት ነው የሚዳነው። ጽድቅን ማግኘት የፈለጉት በስራ ነው እንጂ በእምነት ስላልሆነ ነው ያልዳኑት። ከዛ በኋላ ምክንያቱን ይናገራል። እነሆ በጽዮን የእንቅፋትን ድንጋይ የማሰናከያን አለት አኖራለሁ፣ በእርሱ የሚያምን አያፍርም። ስለ ኢየሱስ ነው እየተናገረ ያለው። ኢየሱስን አዩትና ናቁት፣ ወደዛ ምናምን አሉት ማለት ነው። እነሱን እንደ ግንበኛ ድንጋዩን ደግሞ እንደ ግንብ ስራ አድርጎ አስቀመጠው ማለት ነው። እና አይተው ይሄ የማይጠቅም ድንጋይ ነው ብለው ጣሉት ማለት ነው። በእርሱ የሚያምን አያፍርም ተብሎ ተጽፏልና በእንቅፋት ድንጋይ ተሰናከሉበት ይላል ጳውሎስ የሚሞግታቸው። እንግዲህ የአብርሃም ልጅ ስለሆናችሁ የእግዚአብሔር ልጅ ልትሆኑ አትችሉም። የእግዚአብሔር ልጅ ለመሆን ከአብርሃም በስጋ ተወልደው የአብርሃም ልጆች እንደሆኑ የአብርሃም ልጅ ከሆናችሁ በኋላ የእግዚአብሔር ልጅ ለመሆን በመንፈስ መወለድ ያስፈልጋል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ተብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ እንደተጻፈ ማለት ነው። የእግዚአብሔር ልጅ ለመሆን
በመንፈስ ዳግም መወለድ ያስፈልጋል። ሁለተኛ የሚላቸው ምንድነው? እግዚአብሔር ሉዓላዊ ነው። እግዚአብሔር የፈለገውን ይሽራል፣ የፈለገውን ይመርጣል፣ የፈለገውን ምህረት ያደርጋል፣ የፈለገውን ያነሳል። እግዚአብሔር ሉዓላዊ ነው፣ መብቱ ነው፣ የማይሻር ስልጣን አለው ነው እያላቸው ያለው። ሶስተኛ ትንቢት አለ። የትንቢቱ መጽሐፍን ስትመረምሩ በአብዛኛው እስራኤል ሁሉ ይድናል ሳይሆን ቱሩፋኑ ቅሬታው ነው የሚድነው። ምንም እስራኤል እንደ ምድር ባህር አሸዋ ቢሆንም ቅሬታው ነው ይድናል ተብሎ የተጻፈው ይላቸዋል። በአራተኛ ደረጃ እግዚአብሔር የፕሪንሲፕል አምላክ ነው። ሰው የሚድነው በሕግ ሳይሆን የሚድነው በእምነት ነው። የተሰጠው ተስፋ ሰው በእምነት እንደሚድን ነው እንጂ በሕግ እንደሚድን አይደለም ብሎ ይነግራቸዋል። አሕዛብ ደግሞ እንደሚድኑ ደግሞ ሆሴ ላይ ተጽፏል። እናንተ አይድኑም ብትሉ በእምነት እንደሚድኑ ይሄው ቁጥር 33 ቁጥር 30 ጀምሮ እስከ 33 ይሄው የሚናገረው እሱን ነው። አሕዛብ ዳኑ። በምን? በእምነት ዳኑ። የት ላይ ተጽፏል? ሆሴም ላይ ተጽፏል። ትንቢቱ ላይ ተጽፏል። እነሱ ምን ይላሉ? ይድናሉ። መሲሁስ? መሲሁማ መጣ፣ አልተቀበላችሁትም፣ ገፋችሁት። ከዚያ ስለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ወገኖች ሆይ ልንገራችሁ፣ ስላላመኑበት ተሰናከሉ። ለዚህ ነው ኢየሱስ ክርስቶስ በእኔ የማይሰናከል ብፁዕ ነው ያለው። ምን ማለት ነው? ኢየሱስ ክርስቶስ ወገኖች ሆይ በደንብ ካላሰባችሁበት ድረስ የሚያሰናክል ነው ማለት ነው። ካልተሰናከልን መልካም ነው ማለት ነው። እግዚአብሔር ረድቶናል ማለት ነው። ወገኖች ሆይ እግዚአብሔር መልካም ነው፣ ባህሪውም መልካም ነው ብለን መልካም ነው ስላልን እኛ መልካም አይደለም ብንል ከመልካምነቱ ሊጎል አይችልም። ስለዚህ መልካም ነው ስንል መልካምነትን እኛ ልንሰጠው አይደለም። እግዚአብሔር ራሱ መልካም ነው። ቅዱስ ነው ስንል ቅድስናውን ለማወጅ ነው እንጂ ከቅድስናው ልናጎላው አይደለም። መጽሐፍ ቅዱሳችንን የሚለንን ልናድርግ ያስፈልጋል። ስለዚህ ሮሜ ምዕራፍ 9ን ስንጠቀልለው በ6 ሙግቶች በ6 መልሶች የተዘጋ ነው። የአብርሃም ልጅ የሆነ ሁሉ የእግዚአብሔር ልጅ አይደለም። ከዚያስ እግዚአብሔር ሉዓላዊ አምላክ ነው። አሕዛብ አይድኑም ብትሉ አሕዛብ ይድናሉ። መሲሁ መጥቷል፣ መሲሁን ተቀበሉት፣ ካልተቀበላችሁ ልትድኑ አትችሉም። አምስተኛው ቱሩፋኑ ብቻ ነው እንጂ ሁሉ የእስራኤል ሕዝብ አይድንም ነው። ከዚያስ ከጥንትም ጀምሮ እስከ አሁን ድረስ እግዚአብሔር የፕሪንሲፕል አምላክ ነው። ከአብርሃምም ጀምሮ ሰው የሚድነው በክርስቶስ ኢየሱስ ነው እንጂ በሕግ ሥራ አይደለም። ይሄው ከነ ጥቅሱ አንደኛ የአብርሃም ልጅ የሆነው ሁሉ የእግዚአብሔር ልጅ አይደለም፣ ቁጥር 6 እስከ 18። ከዚያስ እግዚአብሔር ሉዓላዊ አምላክ ነው፣ ባለስልጣን ነው። የፈለገውን ምሕረት ያደርጋል፣ የፈለገውን ያድናል፣ የፈለገውን ያነሳል፣ የፈለገውን ይወዳል፣ የፈለገውን ደግሞ ምሕረት አያደርግም፣ እልህኛ ያደርጋል። ወገኖች ሆይ ይሄ ደግሞ ከቁጥር 19 እስከ 26 የሚናገረው ነው። ከዚያስ አሕዛብ ደግሞ ይድናሉ። አሕዛብ እናንተ አይድን የምትሏቸው በእምነት ይድናሉ የሚለውን ወገኖች ሆይ ከቁጥር 30 እስከ ቁጥር 33 የሚናገረው እሱን ነው። ሆሴ ላይ ትንቢታችሁ ላይ ተነግሮ ተጽፏል ነው። አራተኛው ስለ መሲሁን እናንተ ንቃችሁታል፣ የማሰናከያ አለት ነው ብላችኋል። ነገር ግን ትንቢታችሁ ላይ ኢሳይያስ በሙሉ ኤርምያስ በሙሉ ስለ መሲሁ የሚናገር ክፍል ነው፣ ትንቢታችሁ ላይ ተጽፏል ይላቸዋል። አያችሁት? ይኸው እዚህም ላይ ሮሜ ምዕራፍ 9 ቁጥር 30 እስከ 33 የሚናገረው እሱን ነው። ከዚያስ በአምስተኛ ደረጃ እስራኤል በሙሉ አይድንም። ስላመፁ ሁለቱ ክፍል ይጠፋና አንዱ ክፍል ቅሬታው ብቻ ነው፣ ቱሩፋኑ ብቻ ነው፣ ሬመናንቱ ብቻ ነው የሚድነው ይላቸዋል። ቁጥር 27 እስከ 29። ከዛስ ትንቢታችሁ ላይ ተጽፏልኝ። ዘካርያስ ምዕራፍ 13 ቁጥር 8 ላይ ተጽፏልኝ አንዱ ክፍል ብቻ እንደሚድን። ለምን? ስላመፁ። የመጨረሻው ስድስተኛው ከጥንት ጀምሮ እግዚአብሔር የፕሪንሲፕል አምላክ ነው። ከአብርሃም ጀምሮ ሰው የሚድነው በወንጌል ነው። ወንጌል ተሰብኮለት በእምነት ነው እንጂ በሕግ ሥራ በራስ ጽድቅ አይዳንም የሚለውን ከቁጥር 30 እስከ ቁጥር 33 ገላትያ ምዕራፍ 3 በሙሉ የሚናገረው የብሉይ ኪዳን መጽሐፍ እሱን ነው ብሎ በ6 ሙግቶች፣ በ6 ጥያቄዎች፣ በ6 መልሶች ያስረዳቸዋል። ስለዚህ የእግዚአብሔር ቃል ግልጽ ነው።
ስለ እግዚአብሔር ቃል ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። ዛሬም ሰው የሚድነው በክርስቶስ ኢየሱስ ነው። ወደ ክርስቶስ ኢየሱስ መጥታችሁ እንድትድኑ በጌታ ፍቅር ለምናችኋለሁ። ዘመናችሁ የተባረከ ይሁን። እወዳችኋለሁ። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን። ተመስገን። እግዚአብሔር ሆይ መልካም ነህ፣ ደግ ነህ፣ ቸር ነህ። ጌታ ሆይ ከሁሉ የማንሰው ልጅህን ስለረዳኸኝ ደግሞ አመሰግንሃለሁ። እወድሃለሁ ጌታ አባት ሆይ ተመስገን። የኔ ጌታ ስምህ የተባረከ ይሁን። እግዚአብሔር ሆይ ቃል በዓለም ሁሉ በየቤቱ ይግባ ጌታ ሆይ። መልእክት ይሁን፣ መልስ ይሁን ጌታ ሆይ፣ በጌታ በኢየሱስ ስም አሜን።